ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ ሀገሬ ልጆች የሁላችሁ እጅን ጨበሬ ጸጉሬን ደግሞ ይዣት መጥቻለሁ። ዛሬ ይዤላችሁ የመጣሁት ውድ ሀገሬ ልጆች ሙቀቱ በጣም ኃይለኛ ነው። ያው እንዴት ደስ የሚል ቂቤ ነው። ይሄ ቂቤ የሰራሁት እንደ ሌላው ቀን ልዩ በሆነ ነው፣ ከሮዝማሪን ጋራ ማለት ነው። ያው በዚህ በሙቀት ትንሽ ቀዝቀዝ ያደርገናል ለጭንቅላታችን። እኔ በበኩሌ ካለ ቅቤ መኖር አልችልም። ያው ጾም ካልሆነ በስተቀር መቀባት እወዳለሁኝ። ያው ፀጉርዬ ደግሞ አንዴ ስታድግ አንዴ ስቆርጣት እግዚአብሔር የተመሰገነ ይሁን። ለማታውቁ ያው የፀጉሬ ጉዳይ ያው በበሽታ ምክንያት ረግፎ እንደ አዲስ ነው የበቀለው እና ባለችን ማመስገን ነው፣ ወይም ባለን እናመስግን። ያው እንደምታዩት ወደ አሰራሩ ሮዝመሪን ከጓሬን የቆረጥኩት ይህንን ፓና በጣሊያን ሀገር ይሄ ነው የምንጠቀመው። እኔ በኩል የምጠቀመው መጀመሪያ ሮዝማሪኑን በደንብ እናጥብና የጥብስ ቅጠሉን እንፈጨዋለን። ከዛ ውሃውን ጨምቀን ከቂቤው ጋር አብረን እንመተዋለን ማለት ነው። ውዶቼ ሮዝመሪን ጥቅም በጣም ብዙ ነው ታውቃላችሁ። ቂቤያችሁም ደግሞ መቀባት ውደዱ እና በዚህ መሙቀት ቂቤ መቀባት ራሳችን እንዳይደርቅ፣ እንዲሁም ደግሞ እኔ በበኩሌ እናቴ ሁልጊዜ ትላለች አንድ ሴት ልጅ ቂቤ መቀባት አለባት ትላለች። በእውነት ራስ ምታትም ሆነ ለሁሉ ነገር ይጠቅማል። እንደኔ የምትወዱ ካላችሁ ለማለት ነው። ወሬ አላብዛባችሁ። ቂቤ ብዙ ሰው ሽታ ይኖረዋል ትላላችሁ። አንዳንዱ ግን በቡና ማርጋችሁ በቅርንፉድ ማርጋችሁ እንዲሁ በሮዝማሪን ብታረቡት ሽታ የለውም እና እንደዚህ አድርጌ አሁን ሰሞኖችን እየተቀባሁ ነው ያለሁት። ደግሞ በላይቭም ደግሞ ስገባ ወይም አሳያችሁ ይሆናል ደግሞ የተረፈውን እንዴት እንደምቀባ። እዚህ ደግሞ የምታዩት ማስክ ነው፣ ያው የቀሲል ማስክ። ሌላ ቀን አሳያችኋለሁ። ቻው።